ሁላችሁም የተፈተናችሁ ከሆናችሁ ያ እንግዲህ ነው እስቲ ትንሽ ዲስከስ እናደርጋለን። በትክክል እስቲ ትንሽ ለወላጅም ለተማሪውም ከባድ ነው። ከባድ ሶ ነው። እንዴት እስቲ ይህን ከባድ ጊዜ እንዴት አድርገን በጥበብ እንለፈው ነው። እውነት ነው፣ እውነት ነው። ኤልሽዬ የሰማሽው ነገር አለ ስለ ማትሪክ? ዜና እየተነገረ እንደነበር ነው እንጂ አዎ። ብዙም አልሰማሁም። ምን አዲስ? እንደው ምን አዲስ ነገር እንግዲህ ወደ 8 ሳምቲንግ ሳሉ ወር 9% አካባቢ ነው ያለፉት አሉ። 91 ያለፈው 9% ነው። አሃፍ ፎር ኪድስ ብሏል ካለብ። ታዲያ መግባት ከፈለግ መግባት ትችላለህ። አዎ፣ ለምን እኛ የምናወራው ስፔሲፊክሊ ስለ ማትሪክ ብቻ ሳይሆን በአጠቃላይ የልጆች የትምህርት ቤት ፐርፎርማንሳቸው በምን ነው የምንተረጉመው እኛ እንደ ወላጅ፣ እኛስ ላይ ምን አይነት ተጽዕኖ አለው ያ ነገር፣ እነሱስ ላይ ልጆቻችንስ ላይ የሚለውን ነገር እንድንወያይ ነው የፈለግነው በደንብ። ለምን በደንብ ማስተዋል የሚጠይቅ ነገር ስላለ ማለት ነው። እና ማትሪክን የኢትዮጵያውን ብቻ አይደለም ያው ኢትዮጵያም ነው፣ ግን ጀነራሊ ፌል አድርገው ልጆቻችን ቢመጡ እንዴት እንቀበላቸዋለን የሚለው ነው ጀስት የምናወራው። ኤልሽዬ ልጅሽ አይበለውና እንደ ወድቆ ፈተና ቢመጣ ምንድን ነው የምታረጊው? አሁን አልወደቁም አላቅም አንቆራጥጠው ድልሽ ነው ማን ይፈቅድልሻል በአሜሪካ ምድር? አይ ቀልዴን ነው እሱ እንኳን አውቃለሁ። ከባድ ነው እውነት ለመናገር፣ ምክንያቱም እንደ ወላጅ በጣም ብዙ ኤክስፔክቴሽን ይኖርሻል። ግን የሆነ ሀሳብ ግን አለኝ። የተወሰነ ፐርሰንት ኤክስፔክት እናደርጋለን ብዬ ደግሞ ገምታለሁ እንደ ልጆቻችን ፐርፎርማንስ። ግን ያው አገር አቀፍ ፈተና ሲሆን ደግሞ አንዳንዴ ከትምህርት ቤት ኮምፔር ታደርጊውና ከትምህርት ቤት ውስጥ ጥሩ ፐርፎርም እያደረገ ግን ሀገር አቀፍ ውጤት ላይ ፌል ካደረገ ኦር ደግሞ አንዳንድ ሰው ጥሩ እውቀት ይኖረውና ግን ፈተና ላይ መስራት የማይችላለ ስትረስ የሚይዘው ሰው አለ። እና ዋናው ብዬ የማስበው አንደኛ ልጅሽን በደንብ ማስተዋል ይጠይቃል። በደንብ ማስተዋል ልጅሽ እንዴት ነው እንትኑ። አንዳንድ ሰው እንደዚህ ፈተና ላይ ፓኒክ የሚያደርግ ሰው እንደዚህ አይነት ባህሪ ያለው ወይ ኦር ደግሞ ዋት ዩር ኤክስፔክቴሽን ከነበረሽ እንትን እና እንደዛ ብዬ አስባለሁ። ግን አንዳንዴ በጣም ኤክስፔክት የምናደርጋቸውም ደግሞ በእኛ ጊዜ በጣም ብዙ አውቃለሁኝ የወደቁ ውጤት ያልመጣላቸው እና ዋናው ትልቁ ነገር ብዬ የማስበው መጀመሪያ ልጆቻችን ላይ ትልቅ መስራት ያለብን ነገር ፈተና መውደቅ ኢዝ ኖት ዘ ኤንድ ኦፍ ዘ ወርልድ። በቃ አንድ ፈተና ወደቀ ኦኬ፣ ከዛስ ነገስ? ያ ብቻ አይደለም የህይወት መስመራችን። አይ ቲንክ አብዛኞቻችን በቃ the only way out ኤጁኬሽን ነው እና ያችን ፈተና ማለፍ ነው የሚል አስተሳሰብ ስላለን በጣም ብዙ ስትረስ እንሆናለን። በቃ ያችን ካላለፍን በቃ ዓለም ጨፍናለች ምናምን የሚል አስተያየት ይኖረናል። ግን አሁን ላይ ሆኜ ሳስበው፣ አሁን በፊት እንደዛ ላስብ እችል ነበረ። አሁን ላይ ግን ሆኜ ሳስበው ኢትስ ኖት ትሩ። እውቀት ሲኖርሽ ማለት ብዙ ኦፖርቹኒቲ ይኖርሻል ነው እንጂ ያ ብቻ አይደለም ህይወትን የምታሸንፊበት መንገድ። ዋናው ትልቁ ነገር ዲሲፕሊን ነው። ለስራ ያለሽ ዲሲፕሊን፣ ለስራ ያለሽ አክብሮት፣ ላይክ ራስሽን ለማሳደግ ያለሽ አስተሳሰብ አይደል? እሱ ነው ብዬ አስባለሁኝ። ግን አብዛኛው አሁን እኔ በነበርኩበት ሰዓት ላወራ፣ ምክንያቱም አሁን ከረንትሊ ብዙ ማውቃቸው ላይክ ፈተና የሚጠብቁ ሰዎች ስለሌሉ፣ በእኔ ሰዓት ግን በጣም ጭንቀታችን በቃ ትምህርትና ትምህርት ነው። እሱን ካላለፋችሁ በቃ አለቀ፣ አገር እንትን ጨለመባችሁ፣ ህይወት ጉዞ የለም አይነት እንትን ነው እና ፊውቸር አይታየንም ነበረ። አሁን ላይ ግን ሆኜ ሳስበው እውነት ለመናገር ዳስ ኖት ትሩ። በቃ ምንም እኔ የተማርኳባቸውን ብዙ ሰርተፊኬቶች ወይም ዲግሪዎች አልተጠቀምኩባቸውም። ሶ ዳትስ ኖት አክቹዋሊ
ገባሽ? ያ ፓዝ አይደለም። ኦፖርቹኒቲውን ያሰፋልሻል። ቻንስ እውቀት ነው ምልሽ፣ ጥሩ ነገር ነው ኤጁኬትድ መሆን። ግን ያ ብቻ ደግሞ አይደለም ህይወትን ለማሸነፍ መንገዱ እና እዛ ላይ መስራት፣ አስተሳሰባችን ላይ መስራት ያስፈልጋል ብዬ አስባለሁ። የልጆች አሁን ወደ መንቆራጠጡ ልመልስሽ እና እንዴት ይሆናል መልስሽ ከዚህ አስተያየት በኋላ ይልሽዬ? ምን እስቲ እንግዲህ ኢማጅን ላርክ በዛ ሰዓት ያለ በዚህ እድሜ ላይ ሁሉም ያስብበት። እሺ ዘንድ አሁን እንግዲህ ምንድን ነው የመጀመሪያው ሪያክሽን እንደ ወላጅ የሚሆነው መደንገጥ ነው አደለ? ማለት ወይኔ ቲና ልጄ ምንድን ነው አይችልም ማለት ነው። ልክ በቃ ያንን የፈተና ውጤት የዘላለም ፍርድ አድርገን ነው የምንወስደው ቤዚክሊ። ከዛ በኋላ ያ ልጅ መቼም ጥሩ ውጤት እንደማያመጣ አይነት ስሜት ነው ውስጣችን መጀመሪያ የሚመጣው። ያው ለምን ምንድን ነው የሚባለው ይሄ ድራማታይዝ ማድረግ፣ ጨነቅ፣ የመረበሽ አይነት ነገር። እንዴት ሊሆን ነው? በዚህ ከቀጠለ ይሄ ልጅ መስመር ሊስትብኝ ነው። ስለዚህ ካልተማረ ምን ይሆናል? እነዚሁን ለእኛ በቃ ጥግ ድረስ ሄደናል። እንግዲህ እዚህ ጋር ግን አንድ ፈተና ነች እና ምንድን ነው ያ ነገር ግን የሚሆንበት ምክንያት የልጃችን ውድቀት ልክ ኤግዛክትሊ እኛ ያንን ነገር ፌል ያደረግንበት ስለሚመስለንም ጭምር ነው ያንን አይነት ሪያክሽን የምናሳየው። ለምን ልጆቻችን ሲጎብዙ ያው እኛም እንደጎበዝን ያው የጥሩ ወላጅነታችን ውጤት ሆነ በጣም እርግጠኛ ሆነን ስለምናስብ፣ ሲሰንፉብንና ሲወድቁ ደግሞ ልክ በዛ መጠን እኛ ጥሩ የሆነ የወላጅነት እንትን ስላላሳየን ነው ወይ ደግሞ ፕራክቲስ አላደረግንም ልጆቹ ላይ የሚለው አስተዳደጋችን ተበላሽቷል ብለን ስለምናስብ ነው የምንጨነቀው። ግን እኔ ምን እላለሁ ያ ነገር ሲሆን በተቻለ መጠን ስሜታችንን በዛ እንዴት ነው ሃይትንድ በሆነ መልኩ ባናሳይ አንደኛ ነገር። ለምን ኦልሬዲ ልጆቹ እኮ መጥፎ ውጤት መሆኑን አውቀው አዝነው በራሳቸው ላይ ስንት አይነት ወቀሳ አድርሰው ነው እኛ ጋር የሚመጡት ነው። ያ በሆነበት ሁኔታ የቤተሰብ ኃላፊነት መሆን ያለበት ሴፍ ስፔስ ክሪኤት ማድረግ ነው። ያንን ማድረግ መቻል አለብን ብዬ ነው የማስበው። እና ያ ልጅ ወድቆ ሲመጣ እኛ ጋር መጥቶ እውነቱን ተናግሮ ራሱን መሆን ካልቻለ የት ይደበቅ? እንደዛ ካደረግን ሊሸሸን ነው ማለት ነው። ስለዚህ ያንን ነገር በጣም በጥንቃቄ ማየት ይኖርብናል። እና ያ ሲሆን መጀመሪያ ነገር አይዞህ ነው መባል ያለበት። ምንም የፈለገ ድንጋጤ ቢኖረንም እኔ አሁን አንደነግጥም አልልም፣ ግን ዋጥ ማድረግ በሰዓቱ ለልጃችን ስሜት ሞር መጨነቅ፣ የራሳችንን ስሜት ዝም ብለን እዛ ጋር ለማስተናገድ ከምንሯሯጥ ስለ ልጃችን ብናስብ እና ከዛ አይዞህ ኢትስ ኦኬ፣ ይሄ በቃ የመጀመሪያው እንጂ የመጨረሻው አይደለም፣ ታስተካክላለህ። ዋናው ነገር አሁን ከስህተታችን መማር ነው ዋናው ቁም ነገሩ እንጂ ሰው ለምን ይሳሳታል አይባልም ብለን ልጁን ማጽናናት፣ ልቡን መሙላት ይኖርብናል። ኢሞሽነሊ ልጁን ካልሞላ ነው በዛው ተሰብሮ የሚቀር ብዙ ልጅ አለ። በቃ ቤተሰቤን ዲዛፖይንት አረኩ፣ እኔ አልረባም፣ አልጠቅምም፣ ከዚህ በኋላ ምንም እንትን የለኝም ብሎ ብዙ ተስፋ የመቁረጥ ነገር ስለሚያመጣ ሪያክሽናችን በጣም ጥንቃቄ የተሞላበት መሆን አለበት ብዬ አስባለሁ። እና ከዛ ያው አዝዊ ዲስከስ ደግሞ ቀጥላለሁ ሌሎቹን ነገሮች ማለት ነው። ቴንኪው ዘንዬ፣ በጣም ጥሩ ገለጻ ነው ያደረግሽልን። እልፍ እያለሽ እነሱ ያሉትን አልደግምም፣ ግን ጌቲንግ ኮሌጅ ኢዝ ዋን ዌይ በት ናት ዘ ኦንሊ ዌይ አይደለ? ለህይወታችን አይሚን ያውም የመጀመሪያው ሙከራ፣ ግን ለህይወታችን የመጨረሻው ሙከራ አድርገን ብዙ ጊዜ እናየዋለን፣ እናስባለን። በእድሜ ራሳቸውን እስከ ማጥፋት የደረሱ ልጆች አስታውሳለሁ። ኢንትራንስ በመውደቅ ኮሌጅም ተገብቶ የገና ማዕበል በመውደቅ ምናምን የመጀመሪያው ሴሚስተር አለ አይደለ? ምንድነው ይሄ ከየት ነው የሚመጣው ብዬ ስጠይቅ አንደኛው ይሄ ካልቸራል እና ሶሻል ኤክስፔክቴሽን ነው። ፓረንትስ ሰው ምን ይለኛል፣ የነከሌ ልጅ የተደረሰ የኔ ልጅ የተወደቀ፣ በቃ የህይወቱ የሚሳካለት በዚህና በዚህ ብቻ ነው ብሎ ስለሚያስብ ነው ብዙ ጊዜ እንደዛ አይነት ከፍተኛ ጫና ልጆቻችን ላይ ምንጭነው ኤክስፔክት የምናደርገው። መማር አለብን ኦፍኮርስ፣ ግን ለምንድን ነው ሌላውን ጊዜ ስንማር ስንፈተን መተን ኢንትራንስ ላይ እንደዛ ሄቪ የሚሆነው ብዬ ሳስብ ራሱ ያ ኤክስፔክቴሽኑ ራሱ የራሱ የሆነ ተጽዕኖ አለው።
በጣም እንዳላችሁት ቅድም ጎበዝ ተማሪዎች ሆነው ብዙ ኢንትራንስ ኤግዛም ያላመጡ ልጆች አሉ። ከመጨነቃቸው ከመጠበባቸው የተነሳ ፍራስትሬሽን ውስጥ ነው የሚከተው እና በዚህ መጠን የህይወትና የሞት ጉዳይ መሆን አለበት ወይ? ኦፍኮርስ ትምህርት ነው የሆነ የህይወታችን አንደኛው ስቴፕ ነው፣ ግን ደግሞ የመጨረሻ ሙከራም አይደለም። you can do it anytime you want ማለት ነው። ሌላ ደግሞ አማራጭ አለ። ለምሳሌ የመንግስት ኮሌጅ መግባት ካልቻልሽ እንደ ውጤትሽ የግል ኮሌጅ አለ፣ የሙያ ትምህርት አለ። አይ አዋና ዱ ኢት አገን ካሉ ደግሞ ማድረግ ይቻላል። ድጋሚ መፈተን ሲስተሙ የሚፈቅድ ከሆነ ደግሞ ማሻሻል ያለብንን ፈተናዎች ብቻ ስፔሲፊክሊ መውሰድ ይቻላል። ያለፍንባቸውን ቁጭ አድርገን ያላለ የወደቅንባቸው ማለት ነው። there are so many options a single option ብቻ ስለሚታየን ነው ያንን ፍራስትሬሽናችንን ልጆቻችን ላይ እንጭናለን። እነሱም ከሚችሉት አቅም በላይ ነው። ስለዚህ the end of the world ነው የሚመስላቸው። ስለዚህ ያን ነው ውሳኔው የሚሆነው። ሌላው ደግሞ unrealized dream ነው የራሱ የፓረንት ዊሽ ያደረገው መሆን ይፈልገው የነበረውን ነገር እሱ ያጣውን ለልጁ መስጠት ይፈልጋል። ለምሳሌ ዶክተር መሆን፣ ኢንጂነር መሆን፣ ሎየር መሆን ኔሚት በትምህርት የሚገኘውን ሁሉ መሆን ፈልገው ወይ ደግሞ እነሱ ሰክሰስ ነው ብለው የሚያስቡትን ለልጆቻቸው መስጠት ይፈልጋሉ። እሰየው ጥሩ ምኞት ነው። ነገር ግን ልጆቻችን ሌላ እኛ ሌላ የኛ ምኞት የምናሳካባቸው ሰዎች ሳይሆኑ የመጡበትን ዓላማ እንዲኖሩ ሰፖርት የምናደርጋቸው ሌላ ሰዎች ናቸው፣ እኛ አይደለንም። ልጆቻችን ማለት ነው we are just like ሰፖርት ለማድረግ ስጦታ ምንድነው አደራ ጠብቀሽ የሆነ ለባለቤት እንደማስረከብ ማለት ነው ልጅ ማለት ለኔ። ስለዚህ በዛ መጠን ብናየው ይቀላል። ሌላው ሶስተኛው ነገር ደግሞ ሞቲቬት የምናደርጋቸው በምን መንገድ እንደሆነ አለማወቅ። ለምሳሌ ቅድም ዘኔም ብለዋለች ይሄ ሼም ማድረግ እንዴ አንተ ከማን ታሳለ? እስቲ ስንቱ ሰው ነው የያዘውን ዲግሪ የሚጠቀምበት? ያንንም ማሰብ ጥሩ ነው። መማራችን አስፈላጊ ነው። ኮሌጅ ገብቶ የወጣ ሰው እና ከሃይ ስኩል ያቆመ ሰው ኤክስፖዠሩ እኩል አይደለም አይደለም፣ ግን there is a way ነው you can do it። አሁን ደግሞ በዚህ ዘመን ደግሞ አጫጭር ኮርሶች አሉ። as long as you are capable of working it's not about the degree masters ምናምኑ አይደለም፣ አያስፈልግም እያልኩ አይደለም again but we can do it ታይሙ ጊዜው ሁኔታ ሲፈቅድልን። ስለዚህ ከኛ የሚፈልጉት appreciation ነው። no matter what you matter ማለት አለበት ልጆቻችንን በቃ ከዛ ከነሱ ሰላምና ጤና በኋላ ነው የትምህርት ውጤት በዩ ምን በዩ ኤኒቲንግ ማለት ነው። ስለዚህ ይሄን ሪአሹራንስ ይፈልጋሉ ልጆች። በዚህ መልኩ አብረናቸው ከሆነ የምንፈልገው ጥሩ ውጤት ይመጣል ብዬ ነው ማስበው ነው የሚታተኝ። በጣም ያው እንደዚህ አይነት እንትን ለማሰብ ጥበብ እውነት ነው። ጥበብ ሊቸረን ያስፈልጋል። ትዕግስትም ማስተዋሉም ሁሉ ነገር ያስፈልጋል። ያው የሌለን ለጊዜው በዱላ እንጠቀማለን እና አሁንም አልተስተካከለም። መግቢያ ምን አሰብኩ መሰለሽ? አስቢበት ስትይ በቃ ኢማጂን ላረግ ሞከርኩኝ። እስቲ አሁን የእውነት ልጄ ኮሌጅ እድሜው ደርሶ ግን ደግሞ ኮሌጅ አልገባም ቢለኝ ምንድን ነው ማስበው? ምክንያቱም ከዛ ውጭ የእውነት ላስብ አልቻልኩም። በቃ ማስበው ኦንሊ ማስበው ቅድም ያልኩሽን እንኳን እያሰብኩኝ ስቲል ሌላ የዓለም መጨረሻ አይደለም እያልኩ ራሱ ግን እስቲ ቆይ ሌት ሚ ፒክቸር ላርገው እስቲ በቃ አክቹዋሊ አሁን እድሜው ደርሷል ሶ ኔክስት ይር ኮሌጅ መግባት አለበት፣ ግን ሰደንሊ ኖ ኮሌጅ አልፈልግም ቢለኝ ምንድነው ሪስፖንስ የሚሆነውን የሚለው ሳስብ ኢማጂን ማድረግ ራሱ አቃተኝ እውነት ለመናገር። ግን ምን አሰብኩ መሰለሽ? ለዛ መዘጋጀት አለብኝ ብዬ አሰብኩኝ። እንደ ወላጅ ለዛ መዘጋጀት አለብን። ያንን ለመዘጋጀት ደግሞ አንድ ፊውቸር ብቻ ይዘን መቀመጥ የለበትም። ትምህርት ጥሩ እንትን ነው ካሰበ ወይም ካለመው ከሀሳቡ ጋር ከሄደለት በሱ ይሄዳል። ካልሆነ ግን የስራ ዲሲፕሊን እንዲኖረው ደግሞ ማድረግ አለብን፣ ካሁኑ ማስለመድ አለብን ብዬ ደግሞ አስባለሁ። አሁን እዚህ በጣም ኮመን ነው የስራ ዲሲፕሊን እንዲኖራቸው ልጆቻቸው በጣም ይፈልጋሉ፣ በጣም ይጥራሉ። ለትምህርት ያን ያህል እንትን አይደሉም። ሌላ አክቲቪቲ ላይ ኢንቮልቭ የምታደርጊው ነገር ግን በጣም ትልቅ ቫልዩ ነው የሚሰጡት እና ያንንም እግረ መንገድ እንትን ማለት አሁን እኛ የምናስበው
ልጆቻችን ወይም ልጄ በቃ ስራ መስራት ፈልጋለሁ ቢለኝ እንዴት ደፍረ የሚል አቲቲዩድ ያለኝ አትሊስት የነበረኝ ይመስለኛል። እንዴት ላይ እኔ እሰራለሁ አንተ ግን ማጥናት አለብህ። ልክ እኔ እንዳደግኩት እንደዛ ማስብ ይመስለኛል። ግን አሁን ሳስበው ፐርስፔክቲቭ አየሽ ማለት ነው። አሁን ማሰብ እየጀመርሽ ነው ማለት ነው። ኢማጂን ሳረገው ከበደኝ፣ ገባሽ? ስለዚህ ምንድን ነበር ችግሬ ብዬ ሳስበው በቃ ያቺን ነበር ያሰብኩት። እኔ ያደግኩባትን ትምህርት ብቻ ነው የሚያዋጣሽ የሚለውን መስመር ነበር ያደግኩት። ስለዚህ ማስለመድ አለብን የስራ ዲሲፕሊን። ጠዋት ገብተህ ለፍተህ ጥረህ ግረህ ይህን የሆነ ነገር አቺቭ ለማድረግ ይህንን ብር ለማግኘት ወይም መኪና ለመግዛት እንዲህ መስራት አለብህ፣ ይህችን ማጠራቀም አለብን የሚለውን ነገር ገና በልጅነቱ እየተማረ ማስተማር አለብን ማለት ነው የሚል ሀሳብ ነው ያለኝ። ቴንኪው በጣም እርሱ ዘንዬ ትቀጥያለሽ? እሺ ምንድነው አሁን እዚህ ጋር እንደ ቀላል ማልናልፈው ነገር እዚህም ቦታ ላይ በጣም ሁሉም ወላጅ እንዲረዳን የምንፈልገው ያው ወላጅ መቼም ብዙ መስዋዕትነት ከፍሎ ነው ልጁን ትምህርት ቤት የሚልከው አይደለ? እዚህ ሜቢ ፐብሊክ ስኩል ሊሆን ይችላል። ግን ያው ሁለቱንም ኬዝ እያነሳን ስለሆነ እዚህም ሀገር ያለ ነው ኢትዮጵያም ያለ ነው። ያው እንደምታውቁት ኢትዮጵያ የተሻለ ትምህርት የግል ትምህርት ቤቶች ውስጥ ይኖራል። ያ ነገር ስላለ ወላጅ ከራሱ ከምግቡም ከራሱ ምቾት ቀንሶ ልጁን ትምህርት ቤት ይልካል ማለት ነው አይደለ? እንደዚህ አድርጎ ደግሞ ብዙ መስዋዕትነት ከፍሎ ከላክ በኋላ ማትሪክ ደግሞ ሳይመጣ ይቀራል አይደለ? እንደ ቀላል በቃ ተቀበለው ያልፋል ብንለው ፌር አይሆንም። ለምን እንግዲህ በቃ ይህንኑ ሲያስብ ነው የኖረው። ለምን ኢትዮጵያ ውስጥ እንደምታውቁት እንዲህ በዝንባሌ በፍላጎቴ ልማር ያለውን ምርጫ ብዙም የለም እና ራሴን ፈልጌ ላገኝ ጋፒር ምናምን የሚባል ነገር የለም እዚህ ሀገር። ያንን አይነትም ምቾት ሊኖረን ይችላል። ስለዚህ ለወላጅ ለተማሪውም ማለት ጨለማ ነው የሚሆነው እና ያንን እኛ ሳንረዳ ቀርተን አይደለም ይህንን ኮንቨርሴሽን አሁን ለማድረግ የተነሳ ነው፣ ወይ ደግሞ የእናንተ ስሜት ትክክል አይደለም። ግን እስቲ በማስተዋል በጥበብ ይህንን ከባድ ጊዜ እንዴት እንለፈው፣ አረዳዳችንስ እንዴት ይስተካከል ነው ዋናው ቁም ነገሩ። እና እኔ ምን እላለሁ ይሄ ነገር ከመሆኑ በፊት ያው አሁን እኛ እየታገልን ያለ ነው ልጆችን ስናሳድግ ኮንሽስሊ የምናሳድግ ከሆነ ከመጀመሪያው ጀምረን የልጆቻችንን ዝንባሌና ባህሪ ምን ነገር ይወዳሉ፣ የቅድም እልፍም ሜንሽን አድርገዋለች የራሳችንን ህልምን ለማሳካት አንዳንድ ጊዜ እንደዛ በቃ እኔ ሳልማር ልጄን አስተምራለሁ ብሎ በቃ በቁርጠኝነት የራሱን ህልም ያሳካ እየመሰለው ነው ልጁ ላይ ያንን ኃላፊነት ጭኖ የልጁ ያልሆነውን ህልም አሸክሞ እዚህ 12ኛ ክፍል የሚሆን ኮሌጅ የሚያደርሰው ወላጅ ማለት ነው። እና ያ መሆን ስለሌለበት ልጁ በራሱ ምንድን ነው የሚፈልገው ነገር በቃ እንዳልኩት አንዳንድ ልጅ ለምሳሌ እርሻ ይወዳል፣ አንዳንዱ እንስሳ ሊወድ ይችላል፣ አንዳንዱ ስፖርት ይሆናል፣ አንዳንዱ ሙዚቃ ነው፣ አርት ነው፣ ህክምና መልካለ ህክምና፣ ኢንጂነሪንግ ልጆቹ ናቸው ዝንባሌያቸው እኮ ብዙ ጊዜ በደንብ ካስተዋልን እኛ ያው የራሳችንን የፈለግነውን ነገር ብቻ ካላየን የሚታዩ ምልክቶች አሉ፣ እስፔሻሊ ከልጅነታቸው ከተከታተልናቸው። ስለዚህ እሱን ብንኮተኩት እንደ መፍትሄ ማለት ነው። ከስራ አሁን የተወሰኑ እንግዲህ መቼም ልጆቻችሁ ያልደረሱ ካላችሁ ይህንን አይነት ነገር ማድረግ ብትችሉ በኋላ 12ኛ ክፍል ልጆች ደርሰው ሌላ ዲስአፖይንትመንት ውስጥ ከመግባታችን በፊት ነገሩን በዚህ መልኩ ብንረዳው እና መፍትሄ ብናረገው ይህንን እላለሁ። ሌላው ኦነስትሊ ስፒኪንግ ማለት ነው ሁሉም የኢትዮጵያ ልጅ በሙሉ እና ኢንጂነር መሆን አይችልም አይደል? እሱንም መረዳት መቻል አለብን አይደል? በቃ ማለት የሆነ እውነታን የተመሰረተ የተመረኮዘ አይነት ነገር መሆን መቻል አለበት። የማይችል ልጅ አይችልም ኤንድ ኢትስ ኦኬ። ዶክተር ስላልሆነ ወይ ኢንጂነር ስላልሆነ ስኬታማ አይሆንም ማለት አይደለም። በሱ በወደደው እኮ ፊልድ ውስጥ ሲገባ በዝንባሌው እንደተናገርኩት እንግዲህ እኛ በጣም በቃው ብለን የምንፈራው አክቲንግም ሊሆን ይችላል። ዛሬ አክተሮች ስንት እንደሚከፈላቸው ታውቃላችሁ። በእርሻው ሊሆን ይችላል እንደተናገርኩት ኤኒ ፊልድ። ያንን እናስብ ማለት
በቃ ጀስት ቢኮዝ እኛ ባሰብነው መንገድ ስላልሄደ ልጅ ፌል ያደርጋል ማለት አይደለም። ስለዚህ ከራሳችን ፍላጎት ይልቅ የልጆቻችንን ፍላጎት ብናዳምጥ ልጆቻችንንም ሳንጎዳ እኛም ደግሞ በጣም ሳንጎዳ ይሄንን ከባድ ጊዜ እናልፈዋለን ብዬ አስባለሁ። ይሄን ያለኝ ይታይ። ቴንክ ዩ ዘንዬ።